بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأصلي وأسلم على المبعوث رحمة للعالمين شفيعنا محمد وآله وصحبه أجمعين أما بعد ودنا يتكبراتشو يا لمعة الاعتقاد تمهر التكتاتيوش بمولو السلام عليكم ورحمة الله وبركاته أنه يتلاقون إمام مذهب كتلاقوا رئيس عقيدة لمعة الاعتقاد يا عقيدة نسبراك متبالوان مذهب زاري عند بلن نجمرالن كفل أنت بالفو مغبيا ويم مندردر يا ነገር በተወሰነ ለመናገር ሞክር ያለሁኝ አሁን ዛሬ ቀጥታ ወደ ትምህርቱ ነው የምገባው ማለት ነው ብዙም የዑለማዎችን ውዳሴ ማሞካሸት ተወት አደርገውና ስለ ኪታቡና ስለ ሸኺዩ የተናገሩትን ተወት አድርጌ ቀጥታ ወደ መጽሐፉ ልግባ لمعة الاعتقاد إلى سبيل الرشاد የሚል ስያሜ ይሰጣታል በተለይ ሙተአኺሮቹ ቀናውንና ቀጥተኛው መንገድ የምታመላክት የአቂዳ ንጽብራቅ ብለው ይጠሯታል تأليف ياو مقدمة لا عند تناقركت الإمام الموفق ابن قدامة المقدسي بمبال التوقع له هو تعلق علم تاديا كتابات شون سيجمرون ديهالو بسم الله الرحمن الرحيم بالله سم الجقر هرهنا أزاني بهنا وجمر الله رأس وجوب الإيمان بكل ما جاء في القرآن أو صح عن المصطفى في صفات الرحمن وتلقيه بالتسليم والقبول عليه رأسه ترجموا وجوب الإيمان ما من قديتها سلامهونو يمن ما مربت مقبيا رأساتنا بكل ما جاء في القرآن بقرآن يمتو نغروتشن بمولو بمن زرع ولفتي تقسلها أو ويم صح عن المصطفى كمصطفى صحيح ሆኖ የመጣ ሙስጠፋ ነብያችን አለይሂ ሰላቱ ወሰለም መገለጫቸው ነው ወይም ደግሞ የሰው መጠሪያ ነገር ነው ያኒ ስማቸው ሳይሆን መገለጫ ምርጥ ነብይ እንደምንለው ወለላ ማለት ነው ሙስጠፋ በነገራችን ላይ የማረው ወለላ ታውቃለህ ምርጥ ማለት የምርጦቹ ሁሉ በላይ እንደማለት ነው ሙስጠፋ እና ከሰው የመጣን ማመኑ ግዴታ በሁሉም ግዴታ የሆነ እዚህ ጋር ነብዩ ላይ ሲደርስ ምን ብለዋል አው صح ይላል صحيح መሆኑ መረጋገጥ አለበት ቁርአን ላይ صحيح ነው ضعيف ነው ይባላል አይደለ ቁርአን ሁሉም صحيح ነው ሁሉም ሙተዋቲር ነው አማ ሐዲስን በተመለከተ ሰነዱ ተጣርቶ صحيح ከሆነ ምን ይወጅባል አሉ ማመኑ ይወጅባል وجوب الايمان ያለ አይደል من صفات الرحمن አዛኙ ጌታ አምላካችን አላህ ባህሪያቶች አሉት ከነዛ ከባህሪያቶች ውስጥ በቁርአንና በሐዲስ ከመጣ አምኖ መቀበል ግዴታ ስለመሆኑ وتلقيه بالتسليم والقبول ያንን የአላህ ባህሪ ወይም የአላህ መገለጫ የሆነን ነገር በሙሉ አሜን ብሎ ስለመቀበል ያለምንም ማመንታት ስለመቀበል ወይም ዋጅብ መቀበሉ ዋጅብ ስለመሆኑ የምንማማርበት ነው ካልኩ በኋላ ወደ ሸኺየው መግቢያ ለፍ ምናሉ አልহামዱሊላሂ አልመህሙድ ተመስገኝ የሆነው ጌታ ምስጋና ይግባው بكل لسان በማንኛውም ቋንቋ በአረብም በለው በፈረንጃፍ በለው በአማርኛ በኦሮሞ ትግርኛ ወዘተረፈ في كل زمان በሁሉም ጊዜ ድሮም ዘንድሮ ወደፊትም طيب الذي يا الله لا يخلو من علمه مكان ከውቀቱ ከአላህ እውቀት አንዲት ቦታ የማትወገድና አንዲት ቦታ የማትጠፋ የሆነች ሁሉንም የሚያውቃት ማለት ነው ولا يشغله شأن عن شأن አንድ ነገር ከአንድ ነገር
ቢዚ የማያደርገው የሆነ አላህ በዓለም ላይ የሚከሰቱ ክስተቶች ስንት አሉ በሚሊዮን ወይም ትሪሊዮን በላቸው እነዛ ሁሉ አንዱ ስለተወደደ አንዱ ስለሞተ አንዱ ስለከበረ አንዱ ስለታመመ አንዱ ስለሻረ አንዱ ስላገባ አንዱ ስለፈታ እነዚህ ሁሉ ቢዚ ያደርጉት ማለት ነው ብቃት ያለው ጌታ طيب جل عن الاشباه ከሚመሳሰሉ ነገሮች ሁሉ ላቅ ያለና የከበረ ጌታ የተከበረ የታፈረ እንደምንለው ማለት ነው ወልአንዳድ ከአጋሮችም እንደዚሁ ላቅ ያለ ነው እሱም የመሰሉ ቢጤ ከመኖር ላቅ ያለ የሆነና ኃያል የሆነ ወተነዘሀ عن الصاحبة والأولاد ከሚስቶችና ከልጆችም እንደዚሁ የጠራ የሆነ ونفذ حكمه ፍርዱ የጸደቀ في جميع العباد በባሮች ሁሉ لا تمثله العقول بالتفكير አእምሮ በማሰላሰል አላህን በምሳሌ ማታገኘውና ማትገልጸው የሆነ ምሳሌ የሌለው ولا تتوهمه القلوب بالتصوير ልቦች አላህ እንዲህ ይሆናል ብለው ገምተውና ቀርጸው ሊያኖሩት ወይም ደግሞ ሊስሉት የማይችሉ የሆነ ባሮች ቀልቦች የባሮች ቀልብ አላህን እንደዚህ ነው ብለው ሊስሉት የማይችሉ የሆነ ነው አምላካችንናም ምስጋና ይግባው ከዚያ እንዲህ የሚለውን ቁርአን አጣቀሱ ليس كمثله شيء وهو السميع البصير እሱን የሚመስል ነገር ፍጹም የለም አንድም ነገር የለም ቀጥሎ ምን አለ وهو እሱ አላህ السميع ሰሚና البصير ተመልካችም ነው አላህ ይሰማል አላህ ይመለከታል እንዴት በእንዴት አናውቅም ግን ይሰማል ግን ያያል የሰውም ልጅ ይሰማል ያያል فجعلناه سميعا بصيرا الى الادل سوره الجن ላይ ወይም سوره الانسان ላይ የሰውም ልጅ ያያል አላህም ያያል ግን ማየት የሚባለው ነገር ስሙ እንጂ የተገናኘው ወይም ደግሞ የተጋጠመው ፍጹም የተለያየ ናቸው የኛ ማየት የምናውቀው ነው ጥቁር መካከል ነጭ መካከል ጥቁር ያለው አይን ከላይ ቅንድብ ያለው ምናምን ነው የኛ ያላህ ደግሞ አናውቅ እንዴት በምንድነው የሚያየው አናውቅ በማያቸው ያል خلاص ሲጀመር እሱን ዛቱን እናውቀዋለን እንዴ ትንታኔ ሲፈቱ ላይ ልንገባ ዘንድ አናውቀውም ኮላ እንደዚህ ያለ ነው ብለን ለመናገር አንችልም አንድ አምላክ አለ ማንንም ምንንም የማይመስል ተባለን አሜን ብለን ተቀበል ገብታል ተገለጸም እንደተባለው ማለት ነው የተነገረህን ተቀበል ያልተነገረህን አትፈላሰፍ ነው የታሰበው ገብቷል እንጂ አላህ አይታወቅም አላህ ማለምን እንደሆነቀም ዝም ብለን በጨለማ ነው የምንገዛው አይነት አይደለም ልበበ እንዳይምታታበ እንደጅላጅሎቹ እንዳትሆን አላህ እናውቀዋለን በምን በስሙ በባህሪያቱ ማንንም ምንንም የማይመስል የፈለገውን ነገር ማድረግ የሚችልና ኃያል ምንም ነገር ማያደክመው ቢዚ ማያደርገው በቃ ሙሉ የሆነ በቃ ሙሉ አምላክ ነው እናውቃለን ነገር ግን በተፋሲል በዝርዝር ገብተህ እንደዚህ ነው ወይ እንደዚህ አለው ወይ እንደዚህ የለውም ወይ ቁርአን ውስጥ ያልተነገረ ወይም በሶሂህ ሐዲስ ያልተነገረ ከሆነ አልተገለጸም ነው መልሱ طيب وهو السميع البصير سميم ተመልካችም ነው ሰሚዕና በሲር የሚለውን ጀህሚያዎችና ሙዕተዚላዎች አይቀበሉትም በነገራችን ላይ ይሄንን ኪታብ እኔ ለማቅረብ የፈለኩት ቀለል ላደርጌ ነው ኢንሻአላህ በሰፊው ደግሞ ተበሑር ማድረግ የምትፈልጉ ካላችሁ ሼኽ አልዑሰይሚን አሳምረው ሸርህ አድርገውላችኋል وكذلك شيخ الفوزان وكذلك الشيخ خالد المصلح وكذلك الشيخ صالح السندي እነዚህና መሰሎች ዩቲዩብም ላይ ታገኛቸዋላችሁ በደንብ አብራርተውታል እዚያ ገብታችሁ በሰፊው መማር ትችላላችሁ እኔ ለአዲስ ጀማሪዎችና
ለእንደኔ አይነት ሰነፎቹ ነው ያዘጋጀው ያለው ይሄንን ነገር ስለዚህ አጠራጠር ያደረኩ ነው ማቀርበው ማለት ነው አላህ ሰሚዕ ነው አላህ በሲር ነው የሚለውን ሲፈት ጀህሚያዎችና ሙዕተዚላዎች አልተቀበሉትም ይሄንን ካልነውማ 2 ሆነ 3 ሆነ 4 ሆነ ስለዚህ አይሆንም አሉ አሻሻልናሉና ደግሞ ኩላብያዎች ወይም አሻዒራዎች ምናሉ ይሄን እንኳን እንወስዳለን እንቀበላለን አሉ ይሄ ተስማምቶናል ከቅንጭላታችን ጋር ትክክል ነው አሉ ከዛም ጨመሩበትና 7 አደረሱት እነ ኢራዳን እነ ከላምን እነ ቁድራ እነ ዒልም ማለት ነው እነሱን ጨመሩና ወደ 7 አድርሰው ምናሉ ይሄ ለአላህ ይገባዋል አሉ ከዚህ ውጭ ያለው ግን አይገባውም አሉ ምን ነው ብንላቸው እኛ ቅንጭላታችን ጋር ስናስበው ትክክል አልመጣለንም አሉ ስለዚህ እንግዲህ ቁርአን የነሱን ንፍጥ የሆነ ቅንጭላት ካልተስማማ አይቀበሉትም ማለት እኮ ነው አረ እንዲያውም በኪታባቸው ምን ይላሉ ወኩሉ ነፍሲን አውሃመ ተሽቢሃ አውልሁ አው ፈውድ ወሩን ተንዚህ ይላሉ ቁርአን ወይም ሐዲስ ከአእምሮህ ጋር የማይስማማልህ ከሆነ ጠምዝዘህ ሌላ ትርጉም ስጠው ወይም አይታወቅም ማናው ብለህ ተፍዊድ አድርገው ይሄንን ራሳቸው ዛሬ በሶሻል ሚዲያ ላይ ወጥተው እየተናገሩት ነው ያሉት አልሙህም እነዚህ ሰዎች 7ቱን ያምናሉ አራሳይ ብቻ እንዳትልኩ ይሄን 7ቱን ለራሱ በተንሻፈፈ ሁናቴ ነው የሚያምኑበት ይሄ ለምሳሌ አሁን አላህ ይሰማል የሚለው ማለት ነው መስሚያ ግን የለውም ነው የሚለው አላህ ያያል ግን ማያቻ የለውም ነው የሚለው ምንድነው يعني ما ادري ايش اقول لكم በምን እንደማስረዳችሁ አላውቅም አላህ ከላም አለው አሉ ከላሙ ግን ከላም አይደለም አሉ አላህ ከላም አለው ግን ከላም የለውም ይናገራል ግን አይናገርም والله እንደዚህ ነው የሚያምኑት ለደነግጡ ትችላላችሁ የጨመርኩ ይመስላችኋል ህፃኑን ተውሂድ ያሉ ሲያስተምሩ ምንድነው ያሉት መናገር ያለው ተናጋሪ ነው ያለ ሐርፍና ያለ ድምጽ ነው አልተመጠነም በዲዳነት አበይኑታል ቁርአን አያት ይሉናል ህፃኑን ይሄን የቀራ ነው ምን ማለት ነው የአላህ ንግግር ዲዳ ነው يعني ፊደልም አይደለም ድምጽም አይደለም ምንም አይደለም ንግግር ነው እንግዲህ ንግግር ነው ያምናቀው እንግዲህ አልከላሙ ወለፍዙል ሙረከቡል ሙፊዱ ዝህ ላይ ሰራም አሉ እነሱ ان الكلام لفي الفؤاد وانما جعل اللسان عن الكلام معبرا ነው ሚሉት አላቸው የአኽጠል ንግግር وكذلك استوام ላይ የሱኑ ነው የሚያመጡት የነሳራ ወይም ክርስቲያን አንድ ገጣሚ ክርስቲያን አለና እና ይሄ ሰውዬ ان الكلام لفي الفؤاد وانما جعل اللسان على الكلام او على الفؤاد دليلا ብሏልና በዛ ማስረጃ ሄደን ያለህን ንግግር እንፈሰራለን እናጣማለን እንጂ እንዲያው አላህማ ተናግሯል አንልም አለ والله ነው የምላችሁ ቃል በቃል ሙህዲን የሚባለው የኮምቦልቻ አህባሽ አላህ ተበት ሄዲያ ብሎ ወይም ቁል ሁወላሁ አሐድ ብሏል ብለንማ እናምንም አለ ይሄ ቁል ሁወላሁ ተበት ሄዳ የሚባለው ማብራሪያ ነው አለ ያላህ ቃል ሰውኝ ነው አይታወቅ አንዳንዶቹ ምን ይላሉ ነፍስ ውስጥ ነው ዛት ውስጥ ነው ያለው አሉ አንደኛ ዛት የሚባለውን ማሰበቱ እንግዲህ እኮ እንደው መገን ፈረ من المطر وقف تحت الميزاب እንደተባለው ዛት ውስጥ ነው ያለው ነፍስ ውስጥ ነው ያለው አሉ አላህ ዛት አለው አዎ ዛት አለው ደግሞ ኢማ ዱንያ ውስጥ ነው ወይ ኢማ ከዱንያ ውጭ ነው የሚለው ነገር ደግሞ ይመጣባቸዋል ከዱንያ ውስጥ ነው እንዳይሉ ከሙጀሲማዎች ወይም ደግሞ አላህን በፍጡራን ከሚያመሳስሉት ውጭ ይሄንን ያለ የለም እነሱንም ካፊር ናቸው ብሎ እና ኢማሙ ሻፊዒ ለራሱ ፈትዋ ሰጥተውባቸዋል ይባላል እንደገና ከልክ ኢማሙ አህመድ እንዳሉት አላህ ከዓለም ውጭ ነው እንዳይሉ ይሄ ደግሞ ከዓለም ውጭ የመጨረሻው ዓለም አርሽ ነውና ከዛ በላይ ነው የሚለው ሊይዝባቸው ነው አላየት ይሃል ምን ብሎ ድርቅ ብሎ ምን አሉ كلام النفسي ነው እንጂ ሐቂቃ ይሄ ከላሙ ሙዓቢር ተዕቢር ነው አሉ ቁርአን ያንን አላህ ውስጥ ያለውን ቃል ማብራሪያ ነው እንዴ ሊያብራራው ቻለ ግን መልስ የለም ጅብሪል አላህ ውስጥ ያለውን አውቆ ለነብዩ ነግሯቸው ነው ይሄ ከሆነ ደግሞ አላህ ውስጥ ያለን ማንንም አያውቅም አይደለም ተዓለሙ ማ ፊ ነፍሲ
ወልአዕለሙ ማ ፊ ነፍሲክ አይደል ያሉት ነብዩ ዒሳ። طيب ያንን ቁርአኑን ታዲያ ፈጠረው ነው ወይስ ለውሐል መህፉዝ ላይ ጣፈው ነው? ይሄ ከሆነማ መኽሉቅ ነው። ይሄን ያለ ደግሞ ኢማሙ አህመድ ምን ብለዋል? ካፊር ነው ብለዋል። ቁርአን የጅብሪል ተዕሊፍ ነው ያለ ካፊር ነው። ቁርአን መኽሉቅ ነው፣ ለውሐል መህፉዝ ላይ ተፈጥሮ ነው። ማን ፈጠረው? እንዴት ፈጠረው? ያኒ ጽፎት ነው። በይሄ ደግሞ ያምነው። ለምሳሌ ተውራትን በእጅ ጻፍኩልህ የሚለውን ሐዲስ አንሸባደው ነው የሚተረጉሙት። ለአንኑ እጅ የሚለው ቃል ሲነሳ እነሱ ትዝ የሚላቸው ይሄ የራሳቸው ምንጨጨር ያለ ወልጋዳ እጅ አለ አይደለ? እሱ ነው ትዝ የሚላቸው። እጅ የሚባል ሲፈት አለ። ምንነቱ በፍጹም በአእምሮ ላይ ልንስለው የማይችል ነገር ብሎ አይቀበሉ። አይ እጅማ ተሆነ ይሄኛ እጅ አይነት ሊሆንብን ነውና ማረታው ይላርጋው። አልሙህም ከላምን በተመለከተ ማለት ነው ምንድነው እነሱ እምነታቸው? አላህ ይናገር መናገር አለው እንትን ንግግር ይናገራል አሉ። ግን ያ ንግግሩ ይሄ ቁርአኑ አይደለም ሌላ ነው። እንዴት ማን ሰማው? እንዴት መጣ? ከነብዩ ጋር እንዴት ደረሰ? ወዘተረፈ ሌላ ጥያቄ አለ። እንደነገርኳችሁ እኔ ለማብራራት ሳይሆን ጠቆም አድርጌ ለማለፍ ነው የመጣሁትና ልለፈው ብቻ። አላህ ይሰማል፣ አላህ ያያል የሚለውን ይሄው ቁርአኑ እዚሁ ቃል ላይ ለይሰ ከሚስሊሂ ሸይ የሚለው ጋራ አብሮ አዳምሮታል። ሱረቱ ሹራ ቁጥር 11 ላይ طيب እነዛ ሰዎችም እናምንበታለን ይላሉ። ግን የሚያምኑበት ሐታ ያንን ሰባቱን ለራሱ ነው ቆምለ በሰባቱ እናምናለን ባላህ ሲፈት ከሰባቱ ውጭ ያለውን ለአላህ አንሰጥም አይገባውምና ብለዋል አይደለም? ማን ነው ኢማማቸው ይሄን የነገራችሁ ብንላቸው አቅላችን ነው የሚለው። وتقديم العقول عقال واكثر سعي العالمين ضلال ያለውን አልሰሙ። طيب ወይም ቢሰሙ መስማት አልፈለጉም። ስለዚህ አላህ ባህሪ ያለው ግን ማንንም ምንንም አይመስልም። ይሄው እንደው ወንድም እህቶች አንድ ምክር ልምከራችሁ። ስለ አላህ ሲነገራችሁ መጀመሪያ ይሄንን የቁርአን አያ ለይሰ ከሚስሊሂ ሸይ የሚለውን ፊት ለፊታችሁ ላይ አስቀምጡት ወይም በአይንና አይንነቸው መካከል ላይ ያደርጉት። ወዲያም ስትዞሩ ወዲህም ስትዞሩ እንዲታያችሁ ማለት ነው። ከዛ ቀጥሎ የሚነገርን ሲፈት በሙሉ ቁርአን ከሆነ ተቀበሉ፣ ሐዲስ ከሆነ ሶሂህ መሆኑን አጣሩና ሶሂህ ከሆነ ተቀበሉ። በፍጹም እሽካል ሊፈጥርባቸው አይችልም። ተግባባን? ለይሰ ከሚስሊሂ ሸይ የሚለው እንደ መሪ ቃል አድርጉት። ከዛ ቀጥሎ ሲፈቶቹ በሙሉ ተቀበሏቸው። የማይመሳሰል የሆነ አላህ እኮ አለ የሚለውን ያምናሉ እነዚህ ሰዎች አይደል? እኔም አለሁኝ አንተም አለ። ታዲያ አላህ ጋር እንዳንመሳሰል ተብሎ የለንም እኛ ይባላል እንዴ? ለምሳሌ አላህ አንድ ነው፣ አንተ ስንት ነህ? አንድ ነህ አይደለ? ወንድምህ አንተ አይደለህም፣ እኔ አንተ አይደለህም። አንተም የብቻ አንድ ነህ፣ እኔም የብቻ አንድ ነኝ። ተግባባን? እና አላህ አንድ ስለሆነ አንተ ግማሽ ነህ ወይ ሩብ ነህ ትባላለህ አላህ ጋር ላለማመሳሰል። ይህ እንዲህ ያለ ፍልስፍና ነው ሰዎችን ገደል የከተታቸው። ለዚህም ነው ኢማሙ ሻፊዒ ምን ይላሉ? እኔ ዒልመል ከላም ላይ ሹግል የሚያደርጉ ቢዚ የሚሆኑ በዒልመል ከላም በእንዲህ ያለ ፍልስፍና ውስጥ ራሳቸውን የሚያስገቡ ሰዎችን ፍርድ የምሰጠው ስልጣኑ ቢኖረኝ በጫማ እየተደበደቡ ከተማውን እንዲዞሩ እኔን ያየ ይቀጣ እንዲሉ ነው ማድረግ ምፈልግ ነበር ይላሉ። وهذا جزاء من ترك كلام الله من ترك القرآن واشتغل بعلم الكلام እየተባለ እንዲዞርባቸው ፈልጋለሁ ከተማውን ይሉ ነበር። እና አልሙህም ፍልስፍና ውስጥ አላህ ላይ አይገባም። ይሄው ስለ መኪና ተፈላሰፍ፣ ስለ አውሮፕላን አሰራር ተፈላሰፍ፣ ስለ ተለያየ የዱንያ ጉዳይ ተፈላሰፍ፣ ስለ መድኃኒት ቅመማ ወዘተረፈ አብሽር። ግን አቂዳ ላይ ስትደርስ እጅ ስጥ ያ اخي። ከአላህ በላይ አላህን የሚያውቃለ እንዴ? ከአላህ በላይ ነብዩን የሚያውቃለ እንዴ? ነብዩን እንደ ነብዩ አላህን የሚያውቃለ እንዴ? طيب ከነብዩ በላይ ለኡማው አሳቢ ወይም ደግሞ አጥቃ ሰው አለ እንዴ? እንደ ነብዩ አንድ በተርቱ አለ እንዴ? እሱ አለይሂ ሰላቱ ወሰላም 23 ዓመት ሙሉ ሲያስተምሩ አንድ ቀን ያንተን አስተምሩ ያውቁ። قد استولى بشرون على العراق من غير سيف ولا دم مراق عندم قم بلا يقو ان الكلام لفي الفؤاد وانما عندم قم بلا يقو
ይህ ቁርአን ተደጋግሞ ቁርአን ላይ ለራሱ እስቲዋን በተመለከተ ወደ 7 ቦታ አለ ቃል በቃል ከዛ በላይ ደግሞ ማዕናውን በተመለከተ ከ1000 በላይ ነው ይላሉ ዑለማዎቹ ያ ሁሉ ሲያስተምሩ ነብያችን አለይሂ ሰላቱ ወሰለም ዛሂሩ ኩፍር የሆነ ነገር አስተምሮ ይሄዳሉ ብለህ ታስባለህ ሐሻ ወከላ والله በሐዲሳቸው ምን ብለዋል አላህ አንድም ነብይ አላክ ረሱልም ይሁን ለኡመታቸው የሚያውቁትን መልካም ነገር በሙሉ እንዲያስተምሩ ግዴታ ያደረገባቸው ቢሆን እንጂ ያ አዩሃ الرسول بلغ ما انزل اليك من ربك وان لم تفعل فما بلغت رسالته አንዲት እንኳን ብትቀር ሙሉውን እንዳላደረስክ ነው የሚቆጠር ተብሏቸዋል አስተምረው ሄደዋል ነብያችን አለይሂ ሰላቱ ወሰለም ሱሐቦቹም አረብኛ ቋንቋ ነው እንደወረደ ተቀበሉት ይኸው ለአንድ ጊዜ الذين امنوا ولم يلبسوا ايمانهم بظلم የሚለው ቁርአን ሲወርድ ቋንቋቸውን ይገባቸዋል አረቦቹ አይደል እነዚያ ያመኑና እምነታቸውን በበደል ያላቀላቀሉ ነው የሚለው ኡላኢከ ለሁም الامن ይያለ አሃ ያ ረሱላህ ደግሞ በደል ያልበደለ ወንጀል ያልሰራ ሰው ማን አለ አሉ ጠናቸው እኮ አረ ቆይ አይደለም አሏቸው ነብይ ሉቅማን ለልጁ ያለውን አልሰማቸውም እንዴ ኢነ ሽርከ ያ ቡነየ ላ ተሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ብሏል ያ ነው እኮ ዙልም ያለው አሃ እንግዲያው ኢማኑን ከሽርክ ጋር ያላቀላቀለ ማለት ነው ጽድት ያለ ኢማን ያለው ሰው በዱንያም በአኺራ ሰላም ይሆናል ማለት ነው ገባህማ እና የሚጠናቸውን በሙሉ ይጠይቁ ነበር እንደው ሐያ እንኳን ከያዛቸው እንደው በጣም እንትን ይሉ ነበር ሰው ይልኩ ነበር ለምሳሌ አሊ ረዲየላሁ ዐንሁ ሚቅዳድ ልከ ያቃሉ ወከዛሊክ ሴቶቹ ፋጡማን ይልካሉ ሙሰለማን ይልካ በቃ እንደዛ እየተደረገ ወይ ደግሞ ከገጠር ሲመጣ ሰው የሆነ ነገር እንዲጠይቅ አድርገው በዛ መልኩ እንትን ይላሉ እንደው በጣም የሚያሳፍር ነገር ወይም ደግሞ እንትን ነገር ሃይባ ነገር እንትን ያላቸው ጊዜ ማለት ነው አንዲትም ነገር ስለ እስልምና ሳያብራሩልን ይሄዱት የለም መልእክተኛው አለይሂ ሰላቱ ወሰለም ተረክቱኩም አላ መሐጀቲን በይዳኢ ያሉ ነው ነጭ አስፋልት ላይ ነው ተጫይቹ ሄድኩ ነጭ አስፋልት ቀንም ሌትም ምንም ነገር እንትን ግልጽ የሆነ ማለት ነው ማያበላሽ ማያደበዝዝ የሆነ ግልጽ አስፋልት ነጭ አስፋልት ላይ ነው ጥያቸው ሄድኩት ብለውናል ስለዚህ እሶም ነገ መልቂያማ ኡመቶችን ጀነት ላስገባ ወይ መሐውድ ላጠጣሰል የመለካ ፖሊስ ግድ ያረግብኛል አሃ እነዚህ እኮ የኔ ኡመቶች ናቸው የኔ ኡመት ናቸው ያ ረብ በየስል አይ አንተ ከሞትክ በኋላ እኮ ቀይረውታል አንተ ከሞትክ በኋላ ያመጡትንና የሰሩትን ቢድዓ እኮ አታውቅም አንተ ይባለኛል አሉ ያኔ ምን እላለሁ አሉ ሱህቀን ሊመን ገየረ በዕዲ ከኔ በኋላማ ሃይማኖቴን የሚያስተምሩ የቀየረ ካለ አብሩልኝ ከዘላለሁ አሉ ከሃይማኖቷቸው ደግሞ ትልቁ ርዕስ አቂዳ ነው አቂዳ አበላሽተህ እንዴት ነው ነብያችን አለይሂ ሰላቱ ሰላም ጋር መቀርበው ማነገርህ እንደዚህ ብሎ ማን ተውል አርጋለህ ብሎ ምን ትላለህ መልስ የለህም ስለዚህ አባቢ ፊላህ እዚህ ኪታብ ላይ የምንማማረው ስለ አቂዳ ኢንሻአላህ ሰፋ አድርገን በተለይ አስማኡ ሲፋቶችን ሰፋ አድርገው ሸኺዮ መግቢያ ላይ ይተነተኑልናል እኛም ደግሞ በዚሁ በጎልዳፋው አንድ በታችን ጎልደፍደፍ ያለን ለመተንተን እንሞክራለን ለእናንተ ለማድረስ እናንተም ደግሞ ከሰማችሁ በኋላ ለሌሎች እንድታደርሱ አደራ ላለው هذا اخر ما تيسر وصلى الله وسلم على نبينا محمد واله وصحبه اجمعين እንዳይበዛ ነው والسلام عليكم ورحمه الله وبركاته